ሰላም ሰላም፣ እንዴት ዋላችሁ? የማርኤል ቲዩብ ተከታታዮች በሙሉ ዛሬም እንደሚታወቀው በሌላ ጥያቄ እንደገና ተመልሰን ተገናኝተናል። በዛሬ ቪዲዮ የምናየው በፓርት 2 በፓርት 1 ካስታወሳችሁ የሃይድሮሊክ ስትራክቸር ታይፕስ ኦፍ ሃይድሮሊክ ስትራክቸር ምን ማለት እንደሆነ በተወሰነ መንገድ አይተናል። ዲፍረንት ታይፕስ ኦፍ ዳሞችንም ለማየት ሞክረናል። እዛ ላይ የተወሰኑ ጥያቄዎችን ኦሪየንትድ አድርጌያቸዋለሁ። አሁን ደግሞ ከዛ ፓርት የቀጠለ ከዳም ኮምፖነንት ውስጥ አንዱ የሆነው የዚህ ስፒልዌይ የሚለውን ነገር እናያለን። እንግዲህ ይሄ ስፒልዌይ ማለት ምን ማለት እንደሆነ፣ ለምንስ ዓላማ ኮንስትራክት እናደርገዋለን፣ ፋንክሽኑ ምንድን ነው፣ ስንት አይነት የስፒልዌይ አይነት አለ የሚለውን ነገር ለማየት ሞክረናል። እንግዲህ በዋነኛነት ይሄ ስፒልዌይ ቤዝድ ኦን ዜር ዳም ታይፕ ኮንስትራክት የምናደርግበት ወይ ቱ ዲፈረንሺዬት ይሆናል። ያ ማለት በባለፈው ፓርት 1 ቪዲዮ አይታችሁ ከሆነ ከዳሞች ውስጥ አንዱ ኤርዝ ዳም አለ፣ ኮንክሪት ዳም አለ፣ አርች ዳም አለ። እንዲህ እያለ በትረስ ዲፈረንት ታይፕስ ኦፍ ዳሞችን ለማየት ሞክረናል። ኤርዝ ዳም ላይ እንግዲህ በዋነኛነት እንደ ችግር የምናየው ምንድን ነው ኦቨርቶፕ የማድረግ እና ሲፔጅ ዋና ለዚህ ለኤርዝ ዳም ፌለሪቲ ምክንያት ሆኖ እናገኘዋለን። ስለዚህ በዚህ ኬዝ ምን ሆኖ ይገነባል? ስፒልዌይ ቱ ሴፓሬትሊ ኮንስትራክትድ እናደርገዋለን። ኒረስት ቱ ዘ ዳም አንድ ላይ ሞኖሊቲክ አድርገን ብንሰራው which is ሲፔጅ ስርገት ሊመጣ ይችላል። ኢቭን ዞ ኦቨርቶፕ አድርጎ ኤክሰስ ፍለድ አንኤክስፔክትድ ፍለድ ቢመጣ ደግሞ ዳሜጅ ያደርግብናል ማለት ነው። ሶ ከዚህ አንጻር ቤዝድ ኦን ዜር ዳም ኮንስትራክሽን ኦፍ ማቴሪያልስ ሴፓሬትሊ ኮንስትራክት እናደርገዋለን። በተመሳሳይ ሁኔታ ደግሞ ኮንክሪት ዳም ከሆነ ብዙ ጊዜ ኮምባይንድ ሆኖ የመሰራት እድል ይኖረዋል። ሞኖሊቲካሊ ከኮንክሪት ወርኩ ጋር ከዳሙ ጋር ኒረስት ቱ ዚ ዳም ኮንስትራክት የማድረግ እድል ይኖረዋል። ስለዚህ ኮምባይንድ ሆኖ የመሰራት እድል ይኖረዋል ኮንክሪት ዳም ከሆነ ማለት ነው። የስፒልዌይ እንግዲህ በዋና ጥቅሞቹ፣ አገልግሎቶቹ ለምንድን ነው፣ ለምንስ ስፒልዌይ ይገነባል የሚለውን ነገር በጥያቄ ደግሞ ለማየት እንሞክራለን። ለምን አንዱ የጥያቄው አካል ስለሆነ ማለት ነው። ስለዚህ በዚህ ፓርት 1 ፓርት 2 ብዬ ከፋፍየዋለሁ እዚህ ጥያቄው ላይ። ስለዚህ በዚህ ፓርት የምናየው ታይፕስ ኦፍ ስፒልዌዮችን ለማየት እንሞክራለን። ቤዝድ ኦን ኢነርጂ ዲሲፔተር፣ ይሄ ኢነርጂ ዲሲፔተር የሚባሉ በዚህ በዳም ውስጥ ኮምፖነንት ኦፍ ዳም ከምንላቸው ወይም ኮምፖነንት ኦፍ ሃይድሮሊክ ስትራክቸር ከምንለው ውስጥ የነዚህ ዲስቻርጅ ውስጥ ከሚካተት ውስጥ አንዱ ኢነርጂ ዲሲፔተር ነው ዳም ላይ። እነዚህስ ምን አገልግሎት አላቸው የሚለውን ነገር እናያለን። ሌላው ሃይድሮ ፓወር እናያለን። እንግዲህ በፓርት አንድ ላይ ጠቅለል አድርገን፣ ምክንያቱም ዳሙን ከገነባን በኋላ ፋይናሊ አውትፑቱ ምንድነው ኤሌክትሪሲቲ ጀነሬት ማድረግ ነው። እና በዛ ውስጥ ምን አይነት ኮምፖነንት ሃይድሮ ፓወር ማለት ምንድነው፣ ምን አይነት ዓላማ፣ ለምን ዓላማ ይገነባል፣ ምን አይነት ኮምፖነንቶች አሉ፣ ቤዚክ ኮምፖነንቶች ይኖሩታል። ኦብቪየስሊ እንደሚታወቀው እነዚህ ቤዚክ ኮምፖነንት ኦፍ ሃይድሮ ፓወር የምንለው በዋነኛነት የክሬቲንግ ሄድ የምንለው የስትራክቸሩ ሄድ የምንለው፣ ሁለተኛ ደግሞ ኮንዲት ቱ ኮንቬይ የምንለው ነው። ይሄ ውሃን ኮንቬይ የሚያደርግልን ከሪዘርቫየሩ ቀጥታ ወደ ተርባይኑ ኮንዲቶች አሉ። ላይክ ፔንስቶክ፣ ዲፈረንት ኮምፖነንት የምንላቸው የዚህ ኮንቬይ ቱ ኮንዲት የምንላቸው ሰርጅ ታንክ አለ፣ ፎርቤ፣ ድራፍት ቲዩብ የምንለው አለ፣ ቴል። እነዚህ ሁሉ የዚህ የኮንዲት ቱ ኮንቬይ ኮምፖነንት ሲሆኑ፣ ሶስተኛው ሊሆን የሚችለው የዚህ ሃይድሮ ፓወር ውስጥ ፓወር ሃውስ ነው። ይሄ ፓወር ሃውስ እንግዲህ በዋነኛነት ተርባይን እና ጄኔሬተሮችን ይጠቀማል። ፋይናሊ ግን ያው ትራንስፎርመሮችን በመጠቀም ኢነርጂ ጄኔሬት ያደርጋል። እና እነዚህ ነገሮች ምን አይነት ፋንክሽን አላቸው የሚለውን ነገር ለማየት እንሞክራለን። ላስትሊ እንደዚህ እንደ ዋተር ወርክ ውስጥ ኢሪጌሽን የሚለው ፓርትም እናያለን። ምክንያቱም ኢሪጌሽን ለምን ዓላማ ይውላል፣ ለምን ከውሃ አካላቶች ጋር ተያይዘው ሊመጡ ቻሉ የሚሉትንም እንደዚሁ ለማየት እንሞክራለን። ዲፈረንት ታይፕስ ኦፍ ኢሪጌሽን ሜቶዶች አሉ። እነሱንም ከዚህ ከውሃው አለቃቀቅ ጋር ተያይዘው፣ ምክንያቱም ፋይናሊ ጄኔሬት አድርጎ ከጨረሰ በኋላ ውሃውን ሊሆን የሚችለው ምንድነው ፎር ኢሪጌሽን ፐርፐዝ መልሰን የዚህን የውሃውን አካል እንጠቀምበታለን እና እሱን ለማየት እንሞክራለን። እስኪ
ፓርት ዋኑን ለማየት እንሞክር። በፓርት ዋን ያዘጋጀሁት እንግዲህ ስፒልዌይ የሚለው ነው። እንግዲህ ይሄ ስፒልዌይ ለምን ጥያቄዎችን እያየን አንደኛ ጥያቄ ስፒልዌይ ጌትስ አር ዩዝድ ቱ እንግዲህ በዋነኛነት ስፒልዌይ በዋነኛነት ፍሎውን ፕሮፐርሊ ሬጉሌት ካደረገ በኋላ ዲስቻርጅ ነው የሚያደርገው። ይሄ ሬጉሌት ዲስቻርጅ የሚያደርግበት አንዱ ሜካኒዝም ምንድን ነው? የስፒልዌይ ጌቶች በደንብ ከያዘ በኋላ ይሄ ኤክሰስ የሆነ ፍለድ በሚመጣበት ሰዓት ፕሮፐርሊ ዲስቻርጅ ያደርጋል ማለት ያ ማለት ኦቨርቶፒንግ ይከላከላል። ስቴቢሊቲ ኦፍ ዘ ስትራክቸር ፌል እንዳያደርግ ይረዳናል። ስለዚህ ሬጉሌትሊ ፍለድን ኮንትሮል ያደርጋል ማለት ነው። ስለዚህ ዋና ዓላማው ምንድነው? ውሃውን ኤክሰስ የሆነ ፍለድ ሪዘርቫየር ላይ ከመጣ በኋላ ኦቨርቶፕ እንዳያደርግ ሪሊዝ ያደርጋል ማለት ነው። ስለዚህ ለዚህ ዋና ለመጀመሪያ ጥያቄ ጥሩ መልስ ሊሆን የሚችለው ነገር ምንድነው? ሬጉሌት ዲስቻርጅ ነው። ዲስቻርጅን ኮንትሮል ያደርጋል ማለት ነው። በዋነኛነት ስቶር አያደርግም። ስቶር የሚያደርገው ሪዘርቫየር ነው። ጄኔሬት ኤሌክትሪሲቲ ማድረግ አይችልም፣ ምክንያቱም ሪሊዝ ስለሚያደርግ ምንም የዛ አንዱ አካል መሆን አይችልም። ኢንክሪዝ ኢሮዥን ያ መልስ መሆን አይችልም፣ ምክንያቱም ይህንን በእርግጥ ሚኒማይዝ ለማድረግ ምን አይነት ነገር እንጠቀማለን? ስቲል ቤዚን የምንለው አለ፣ ስኮሪንግ እንዳይፈጠር እሱም ፕሮፐርሊ ሃይድሮሊካሊ ትሪት በማድረግ ይሄ ሃይድሮሊክ ጃምፕ የሚባል ነገር አለ። እሱን ኮንስትራክት እናደርጋለን። ያ ማለት ያጠቅሙ ምንድነው? ቀጥታ ከስፒልዌይ የተወረወረው የውሃ ስፒድ ኢነርጂ ኦፍ ዋተር ቀጥታ እንትን ላይ እንዳያርፍ፣ ቀጥታ ስትራክቸራል ፌለሪቲ እንዳይፈጠር ይሄ ሃይድሮሊክ ጃምፕ ሪሊዝ ያደርግልናል ማለት ነው። ዜን ሃይድሮሊክ ጃምፑ ሪሊዝ ካደረገልን በኋላ ወደ ስቲል ቤዚን ድሮፕ አድርጎ በቀላሉ ወደ ተለያዩ ሪቨር ካናሎች እንዲገባ ይደረጋል። ስለዚህ ስፒልዌይ በዋነኛነት ሬጉሌት ዲስቻርጅ ያደርግልናል ማለት ነው። ሁለተኛው ጥያቄ ዘ ሜን ፐርፐዝ ኦፍ ስፒልዌይ ነው የሚለን። ዋና ዓላማው እንግዲህ ኦቨርቶፒንግ ኦፍ ዋተር ኦቨር ዘ ዳም ፕሪቬንት ማድረግ ነው። ያንን ኦቨርቶፕ እንዳያደርግ ዳሙ ኦቨርቶፕ አድርጎ ፍለድን ኦከር እንዳያደርግ ይረዳናል። ለዚህ ደግሞ ጥሩ መልስ የሚሆነው ቢ ነው። እንግዲህ ይሄ ስፒልዌይ በዋነኛነት ኤክሰስ የሆኑ ፍለዶች በሚለቀቁበት ሰዓት በዳሙ በኩል በሚለቀቁበት ሰዓት ፍሮም ሪዘርቫየር ዊዛውት ኦቨርቶፒንግ ፕሮፐርሊ ምን ማድረግ ነው? ዲስቻርጅ ማድረግ ነው ዊዛውት ኤኒ ፌለሪቲ ማለት ነው። ሶስተኛው ጥያቄ ኦቨርቶፒንግ ኦፍ ዳም ኢዝ ሊድ ቱ ምን ሊያመጣ ይችላል ነው? ስትራክቸራል ፌለሪቲ ያመጣል። ምክንያቱም በስትራክቸሩ ላይ በከፍታ ሄዱ ላይ ፈሰሰ ማለት ሄድ ኦፍ ዋተር ፍሎ ከፍ ስለሚል ስትራክቸራሊ ምን ይፈጠራል? ስኮሪንግ ይፈጠራል። ስኮር ተፈጠረ ማለት ቤዝመንት ኦፍ ዚ ዳም የመቦርቦር ስላይዲንግ ምናምን ነገር የምንላቸውን ነገሮች ኦከርድ ያደርጋል። ስለዚህ ይህንን በተቻለ መጠን ሚኒማይዝድ ማድረግ መቻል ይኖርበታል ማለት ነው። አራተኛ ጥያቄ እንግዲህ ታይፕስ ኦፍ ስፒልዌይ ከምንላቸው አንዱ ኦጊ ስፒልዌይ ነው። ዲፍረንት ታይፕስ ኦፍ ስፒልዌይ እንዳለ እናውቃለን። ሻፍት ስፒልዌይ አለ፣ ኦፕን ስፒልዌይ የምንለው አለ፣ ሳይድ ድሬን ስፒልዌይ የምንለው አለ፣ ሻፍት አለ፣ ኦጊ አለ። ከዛ ውስጥ አንዱ ስትሬት ድሮፕ የምንለው አለ። ከዛ ውስጥ አንዱ ከነዛ ውስጥ አንዱ ኦጊ ስፒልዌይ ነው። ብዙ ጊዜ ሞስትሊ ሲቴብል የሚሆነው ይሄ የኮንክሪት ግራቪቲ ዳም ነው፣ ይሄ ኦጊ ስፒልዌይ። ምክንያቱም ላርጅ ከቨሬጅ ኦፍ ዋተር የማስተናገድ እድል ስለሚኖረው በኮንክሪት ኮንስትራክትድ ቢደረግ ሞሮፍ ለዚህ የተሻለ አሪፍ ቤስት የሆነ ይኖራል ማለት ነው። ብዙ ጊዜ ይሄ ኦጊ ስፒልዌይ የምንለው ሃቭ ከርቭድ ክረስት ፕሮፋይል ነው ያለው፣ ከርቭድ ነው። በተመሳሳይ ሁኔታ ደግሞ ኮንስትራክትድ የሚደረገው በዚህ በግራቪቲ ዳም ነው። ይህም ደግሞ ከውሃ ሼፑ ጋር ተያይዞ ኮንስትራክት የምናደርግበት አንዱ መንገድ ነው። አምስተኛ እንግዲህ ይሄ ታይፕስ ኦፍ ስፒልዌይ የምንለው ነው። ሻፍት ስፒልዌይ፣ ይሄ ሻፍት ስፒልዌይ በዋነኛነት በቅጽል ስሙ ምን ብለን እናያለን? ሞርኒንግ ግሎሪ ታይፕ እንለዋለን።
ላይክ ይሄ ሰርኩላር ጫፉ ላይ ናሮ ነው። ሶ ሰርኩላር ይሄ ቤርሙዳ የሚባለው ትራያንግል አለ አይደለ? ልክ እንደዛ አይነት ሰርኩላር ሼፕ ያለው ነው ይሄ ሻፍት ስፒልዌይ። በዋነኛነት ናሮ ጎርጅ ላይ ኤሪያ ላይ ኮንስትራክት እናደርገዋለን። በተመሳሳይ ሁኔታ ደግሞ ስፔሱ ራሱ ጠባብ ሰፊሸንት የሆነ ቦታ ካላገኘን ይሄንን የተሻለ ይሆናል የሻፍት ስፒልዌይ የምንለው ለዚህ አገልግሎት ይውላል። ስለዚህ ናሮ ጎርጅ ካለን በጣም የተጠጋጋ ሸለቋማ ቦታዎች ካሉ ሻፍት ስፒልዌይ ለዚህ አሪፍ ቤስት ኤግዛምፕል ይሆናል ማለት ነው። ስድስተኛ ኢፍ ኖ ኢነርጂ ዲሲፔተር ኢዝ ፕሮቫይደድ ዳውንስትሪም ኦፍ ስፒልዌይ ምንድነው ኦከርድ ሊያደርግብን የሚችለው ነው። ምክንያቱም ኢነርጂ ዲሲፔተሩ ባይኖር ዳውንስትሪም ላይ ምን ይፈጠራል ነው። እንግዲህ በዋነኛነት የዚህ ኢነርጂ ዲሲፔተር ጥቅሙ ምንድነው? በውሃ አማካኝነት ሊፈጠሩ የሚችሉ ፕሬሸሮችን ሚኒማይዝድ በማድረግ ቀንሶ ለዳውንስትሪም ለካናል ለኢሪጌሽን ሊሆን ይችላል ለዛ ፕሮቫይድ ያደርግልናል ማለት ነው። ስለዚህ በዋነኛነት ይሄ ባይኖር በቃ ኢሮዥን ኦከርድ ያደርጋል። ምክንያቱም ፓወር ኢንክሪዝ ሊያደርግ አይችልም። ዋተር ሌቭሉ ሪዲዩስ ያደርጋል። ብዙም ያን ያህል ለዛ አይነት ፐርፐስ ታስቦ አይሰራም። በዋነኛነት ግን ይሄ ባይኖር ኢሮዥን ኦከርድ ያደርጋል፣ ምንም ጥያቄ የለውም። ምክንያቱም በከፍተኛ ቬሎሲቲ የመጣን ውሃ ሊፈጥር የሚችለው አንዱ ነገር ምንድነው? የስትራክቸራል ሪቨር ቤዱ ላይ ስኮር ያደርጋል። በተመሳሳይ ሁኔታ ደግሞ ፌለሪቲዎችን ስለሚያመጣ ይሄ ባይኖር ኢነርጂ ዲሲፔተር ባይኖር ዳውንስትሪም ኦፍ ዘ ስፒልዌይ ኢሮዥን ኦከርድ ያደርጋል። ሰባተኛ ጥያቄ ስፒልዌይ ካፓሲቲ መስት ቢ ዲዛይን ቤዝድ ኦን እንግዲህ ስፒልዌይ ካፓሲቲ ታርጌት ሲደረግ በዋነኛነት የዲዛይን ፍለዱን ታሳቢ በማድረግ ነው። ምክንያቱም ፍለድ አማውንቱ አነስተኛ ከሆነ ስፒልዌይ ኮንስትራክት አናደርግም ኢቭን ኢፍ ማለት ነው። ከሆነም ደግሞ ቤዝድ ኦን ዜር ዲዛይን ፍለድ ካፓሲቲውን ታሳቢ በማድረግ ዲዛይን እናደርጋለን። ምክንያቱም ፍለድ የምንለው አቨሬጅ ሬንፎልን ታሳቢ በማድረግ ነው። በዛው ስለሚታሰብ ነው እንጂ አቨሬጅ ሬንፎሉ አንድ የዛ አካል ነው። በዛ ውስጥ ግን ምን ሆኖ ይመጣል? አቨሬጅ ሬንፎሉ ፍለድ ሆኖ ስለሚመጣ ነው ይሄን እንደ አማራጭ ያላየ ነው። ምክንያቱም ዲዛይን ፍለዱን ይሄን ያህል ይሆናል ብለን ስናስብ አኑዋሊ ይሄን ያህል ነው፣ ይርሊ ይሄን ያህል ነው በማለት ኮሙሌት በማድረግ ወደ ዲዛይን ፍለድ እንቀይረዋለን ማለት። ስለዚህ በዋነኛነት ስፒልዌይን ካፓሲቲ ዲዛይን ስናደርግ መሰረት በዋነኛነት ታርጌት የምናደርገው ዲዛይን ፍለዱን ኦር ማክሲመም ፍለዱን ፕሮባብል ፍለዱን ታሳቢ ማድረግ ዲዛይን እናደርጋለን ማለት ነው ስፒልዌይን። ስምንተኛ ጥያቄ ኢፍ ቴል ዋተር ሌቭል ኢዝ ሃይ ዘ suitable energy dissipator is እንዳልኳችሁ ነው ቅድም መጀመሪያ በኢንትሮዳክሽን የተወሰነ እንዳወራ ነው። ይሄ ሃይድሮሊክ ጃምፕ የምንለው ኦር ስቲል ቤዝን የምንለው ኮንስትራክት ይደረጋል። ምክንያቱም ይሄ ሃይድሮሊክ ጃምፕ በዋነኛነት በከፍተኛ የመጣውን የውሃ ፍሰት በመቀበል ፕሮፐርሊ ሪዲዩስ በማድረግ ሰፊሽንትሊ ቴል ዋተር ዴፕዝ ታሳቢ በማድረግ ስፒዱን በመቀነስ ወደዛ መልቀቅ ነው። ወደ ካናል ዲፈረንት ካናሎች ኦር ኢሪጌሽኖች ሊኖሩ ይችላሉ፣ ወደዛ መልቀቅ ነው። ይሄ ሃይድሮሊክ ጃምፕ በዋነኛነት ፐርፐዙ እንዳልኳችሁ ይሄ ስቲል ቤዚን የምንለው ኦር ደግሞ የሃይድሮሊክ ጃምፑ ኦልሬዲ ኮንስትራክት ከተደረገ በኋላ ከስፒልዌይ የሚመጡትን ዋተር ኢንክሊኔሽን በኢንክሊኔሽን ሪዲዩስ ከተደረገ በኋላ ጀስት ራሱ ውሃው ተጋጅቶ ስትራክቸራሊ ውሃው ውጭ ላይ ተጋጅቶ ስፒዱ እንዲቀንስ ይደረጋል። ተመልሶ ሪተርን ይደረጋል። የውሃውን ስፒድ በመጋጨት ዋተር ሃመር ይለዋል በሌላ አማርኛ። ውሃው ራሱን በራሱ ይጋጭና ስፒዱ እንዲቀንስ ይደረግና ከዛ በኋላ በተወሰነ ስፒድ እንዲፈስ ነው የሚደረገው። በዚህ በዋነኛነት ፕሮፐርሊ suitable በሆነ መንገድ ኮንስትራክት እናደርገዋለን። ዘጠነኛ ዘ ፐርፐዝ ኦፍ ኢነርጂ ዲሲፔተር አላማው ምንድነው? ይሄ ካይኔቲክ ኢነርጂ በውሃ አማካኝነት የተፈጠረን የካይኔቲክ ኢነርጂ ሪዲዩስ ማድረግ ነው። ግልጽ ነው። ይሄ ካይኔቲክ ኢነርጂ አላስፈላጊ የሆነ ካይኔቲክ ኢነርጂ ሪዲዩስ በማድረግ
በፕሮፐርሊ ዲስቻርጅ እናደርገዋለን። አስረኛ ጥያቄ ዘ ዲስቻርጅ ካፓሲቲ ኦፍ ስፒልዌይ ሜንሊ ዲፔንድ ኦን። እንግዲህ ዲስቻርጅ ኦፍ ስፒልዌይ ቅድም አይተናል፣ ግን በአማራጭ የምናየው ነገር ይኖራል። እንግዲህ ስፒልዌይ በዋነኛነት ክረስት ሌቭል ኤንድ ሄድ ኦቨር ዘ ክረስት ሌንግዙን እና የሄዱን ኮንሲደር ያደርጋል። ዳም ከለር፣ ሪዘርቫየር ቴምፕሬቸር፣ ሶይል ታይፕ እነዚህ ሁሉ ማደናገሪያ አማራጮች ናቸው። በዋነኛነት ይሄ ዲስቻርጅ ካፓሲቲ ኦፍ ስፒልዌይ በዋነኛነት የክረስት የምንለው የቶፕ ሌቭል ኦፍ ወተር ከፍታውን ማለት ነው እና ሄድ ኦቨር ዘ ክረስት ያለውን ሄድ እነዚህ ሁለት ፓራሜትሮችን ታሳቢ አድርጎ ነው በዋነኛነት ስፒልዌይን ዲዛይን የምናደርገው ማለት ነው። ስለዚህ ዘ ዲስቻርጅ ካፓሲቲ ኦፍ ስፒልዌይ ሜንሊ ዲፔንድ ኦን ምን ያህል ይሁን፣ በምን አይነት መንገድ ኮንስትራክት እናድርግ፣ ምን አይነት ታይፕ ይሁን፣ ስንት አይነት ስፓን ያለው ይሁን፣ ቲክነስ ኦፍ ዘ ፒር ምን ያህል ይሁን ምናምን እነዚህን ሁሉ ነገሮች የክረስቱን ሌንግዝ እና ሄዱን ታሳቢ በማድረግ በዚህ ፎርሙሌት ይደረጋል ማለት ነው። ሲ ኤክስፕላኔሽኑን ነው። ስፒልዌይ ዲስቻርጅ ኢዝ ካልኩሌትድ ዩዚንግ ዌር ፎርሙላ ዊች ዲፔንድ ኦን ክረስት ሌንግዝ ኤንድ ዋተር ሄድ ኦቨር ዘ ክረስት ነው የሚለን። ያው የቅድሙን ነገር ነው የሚጠቅምልን። 11ኛ ጥያቄ ኢን ሃይ ዳም ዌር ላርጅ ፍለድ ኤክስፔክትድ ዘ ሞስት ሱቴብል ስፒልዌይ። እንግዲህ ከፍተኛ የሆነ ፍለድ ካለ እንዳልኳቸው ኮንክሪት ዳም ኦጊ ስፒልዌይ ከሆነ በዋነኛነት ሄቪ ለሆነ ትልቅ የውሃ ፍሎ ላለበት ቦታ ነው የምንጠቀመው ብለናል። በዋነኛነትም ደግሞ ኮንስትራክት የምናደርገው የማቴሪያል ታይፑ ኮንክሪት ዳም ነው ሊሆን የሚችለው የዚህ የኦጊ ስፒልዌይ ማለት ነው። ስለዚህ ያን የመቋቋም አንኤክስፔክትድ ፍለድ እንኳን ቢሆን በኮንክሪት ከሰራ ነው ኦጊ የምንለው ሞር ኦፍ ይሄ ኤስ ሼፕ ያለው ነው። ኦጊ ማለት ኤስ ሼፕ ነው። ዲፍረንት ነምበር ኦፍ ፒር ያለው ነው። በተመሳሳይ ሁኔታ ቲክነሱም እንደዛው ዲዛይን ይደረጋል ማለት ነው። ስለዚህ ምን ታሳቢ ተደርጎ ነው የሚሰራው? ፍለድን ታሳቢ አድርገን እንሰራዋለን። ይሄ ቤዚን ኢሪጌሽን ካናል፣ ድራፍት ቲዩብ እነዚህ ሙሉ ምንም ሪሌትድ ያልሆኑ ነገሮች ናቸው ምርጫው። ስለዚህ በቀላሉ አማራጮችን በማየት ወደ ትክክለኛው ነገር መምጣት ትችላላችሁ ማለት ነው። 12ኛ ጥያቄ which energy dissipator is suitable when tailwater depth is low። እንግዲህ እንዳልኳችሁ አነስተኛ የሆነ ዳውንስትሪም ላይ አነስተኛ የሆነ የውሃ ፍሰት ቢኖር ኤነርጂ ዲሲፔተርን በመጠቀም አነስተኛ የሆነ ቴል ዋተሩ ዴፕዝ ሎ ከሆነ ምን አይነት እንጠቀም ነው? እንግዲህ የሃይድሮሊክ ጃምፕ ከፍተኛ የሆነ የወተር ፍሎ ካለ ነው። ግን አነስተኛ በሆነ መንገድ ከሆነ ዴፕዙ አነስተኛ ከሆነ እቺ ፍሊፕ ባኬት የምንላት እንጠቀማታለን። ፔንስቶክ የምንለው ኢስ ኤ ኮንዲት ቱ ትራንስፈር ዋተር ፍሮም ሪዘርቫየር ቱ ተርባይን ወደ ተርባይን የሚያስተላልፍ ፔንስቶክ እንትናት ኮንዲት ናት። ካናልም በተመሳሳይ ሁኔታ ለዚህ አይነት ዓላማ የምንጠቀመው። ሶ ኮሬክት አንሰሩ ፍሊፕ ባኬት ነው። እንግዲህ ይሄ ፍሊፕ ባኬት throw water away from dam to when tail water depth is insufficient for hydraulic jam formation። ለዚህ አይነት መንገድ በቂ ካልሆነ ፍሊፕ ባኬትን ኮንስትራክት እናደርጋለን ማለት ነው። 13ኛ ጥያቄ ሃይድሮሊክ ጃምፕስ ኦከር መቼ ይፈጠራል ነው። እንግዲህ ሃይድሮሊክ ጃምፕስ አለ ማለት ኦልሬዲ ስቲል ቤዚን አለ ማለት ነው። ግልጽ ነው። ምክንያቱም እቺ ስቲል ቤዚን የምንለው በዋነኛነት ከፍተኛ የሆነ ስፒድን ሱፐር ክሪቲካል የሆነን ፍሎ ወደ ሰብ ክሪቲካል ፍሎ ነው የሚቀይርልን። ያ ማለት ስፒዱን በጣም በመቀነስ ማይነር ወደ ሆነ ፍሎ ቼንጅ ያደርገዋል ማለት ነው። የዚህ ሃይድሮሊክ ጃምፕ መኖር ስቲል ቤዚን ፎርም እንዲደረግ እንዲፈጠር አንዱ ምክንያት ይሆናል። እንዳልኳችሁ ስኮሪንግ ነው የሚቀንስልን። ሌላው ሃይድሮ ፓወርን የሚለውን ፓርት እስቲ ለማየት እንሞክር። እንግዲህ ሃይድሮ ፓወር በዋነኛነት ጀነሬትድ የሚሆነው ዩዚንግ ዘ ኔም which indicated which is flow of water ነው። ውሃን በመጠቀም ሶላር ራዲዬሽን፣ ዊንድ ኢነርጂ፣ ኬሚካል ሪያክሽን ምናምን የሚባሉ ነገሮችን በምርጫ ውስጥ ተካቷል። ትክክለኛው ሊሆን የሚችለው ኢነርጂ ፍሎ ኦፍ ዋተር ነው። እንግዲህ
በዋነኛነት ሃይድሮ ፓወርን ጄኔሬት ስናደርግ ሶርስ ኦፍ ሃይድሮ ፓወር የምንለው አለ። ይሄ ሶርስ ኦፍ ሃይድሮ ፓወር ከምንለው ውስጥ አንዱ እንግዲህ ኮንቬንሽናል እና ነን ኮንቬንሽናል የሶርስ አይነት አለ። ይሄ ኮንቬንሽናል የምንለው የሶርስ አይነት እንግዲህ በዋነኛነት የተርማል ፓወር አለ። ተርማል ፓወር ማለት በሙቀት ኃይል የምናገኘው ፓወር ጄኔሬሽን ነው። ሁለተኛው ሃይድሮ ፓወር ነው። ይሄም ደግሞ የውሃን ኢነርጂ ውሃን በመጠቀም ኤሌክትሪሲቲ ጄኔሬት የምናደርግበት መንገድ ነው። ሁለተኛ ተርሞ ኒውክሊየር ፓወር ማለት ነው። ይሄ ሁለቱንም ነገር ኒውክሊየሩንም ሞቃት የምንለው ደግሞ በሙቀት የምናገኘውን ነገር አንድ ላይ በማድረግ የምንጠቀመው ደግሞ ፓወር ጄኔሬት የምናደርግበት ሜካኒዝም ነው። ሁለተኛው አንኮንቬንሽናል ሶርስ ነው። ይሄ አንኮንቬንሽናል ሶርስ የምንለው በዋነኛነት የፍሮም ዌቭ ኦፍ ኦሽን፣ እኛ ሀገር እንኳን ብዙም እንደዚህ አይነት ትሬንዱ የለንም። ከሶላር ወይም ከፀሐይ ብርሃን እና ከዚህ ጂኦተርማል ሞልተን ኮር የምንለው በከርሰ ምድር በምናገኘው እንፋሎት ጄኔሬት የምናደርግበት አንዱ የዚህ የሃይድሮ ፓወር አይነት ነው። በተጨማሪ ሁኔታ ነፋስንም ዊንድንም ተጠቅመን ጄኔሬት እናደርጋለን። ዌቭንም ሶላርንም ለዚህ አገልግሎት እንጠቀማለን ማለት ነው። ይህም በመጠቀም ጄኔሬት እናደርጋለን። ሶ ሃይድሮ ፓወርን ብዙ ጊዜ ጄኔሬት ስናደርግ ከፍሎ ኦፍ ወተር ነው። ያ ማለት የውሃን ኃይል በመጠቀም ፖቴንሻል እና ካይኔቲክ ኢነርጂ ኦፍ ወተርን በመጠቀም ኤሌክትሪክ ኢነርጂ ኮንቨርት ማድረግ ነው። 15ኛ ጥያቄ ፓወር ዴቨሎፕድ ኢን ሃይድሮ ፓወር ፕላንት ዲፔንድስ ኦን። እንግዲህ በዋነኛነት ፓወር ዴቨሎፕ በሚያደርግበት ሰዓት የሃይድሮ ፓወር የምንለው ሁለት ቤዚክ ነገሮች አሉ፣ ሄድ እና ዲስቻርጅ ነው። የዳሙ ሄድ ዲተርሚን ይደረጋል። በተመሳሳይ ሁኔታ ደግሞ ዲስቻርጁ ኮንሲደር ይደረጋል ማለት ነው። ይሄ ነው በቃ ቤዚክ ኮምፖነንቶች ቤዚክ ሃይድሮ ፓወርን በጣም ሃይድሮ ፓወርን ትልቅ ነው ትንሽ ኃይል ያመርታል ከምንለው ውስጥ ኮንትሮል የሚያደርገው አንደኛው ዲስቻርጅ ነው። የሁለቱ መኖር ለፕሮዳክሽን ኦፍ ፓወር አይነተኛ ምክንያት ይሆናል ማለት ነው። 16ኛ ጥያቄ ዘ ተርባይን ኮንቨርት። ይሄ ተርባይን የምንለው በዋነኛነት እንዳልኳችሁ በሃይድሮ ፓወር ኮምፖነንት ውስጥ ቤዚክ ኮምፖነንት ኦፍ ሃይድሮ ፓወር ከሚለው ውስጥ አንዱ ነው። ኦር ደግሞ የዚህ ፓወር ሃውስ ከምንለው ውስጥ አንዱ ተርባይን እና ጄኔሬተር ነው። እንግዲህ ይሄ ተርባይን በዋነኛነት ውሃን ካገኘ በኋላ ያ ማለት ሃይድሮሊክ ወተርን ካገኘ በኋላ ወደ ሜካኒካል ኢነርጂ ነው የሚቀይረው። ተርባይን መጀመሪያ ተርባይኑ ነው የሚመታው። ተርባይኑን ውሃው መጥቶ ካሽከረከረው በኋላ ወደ ሜካኒካል ኢነርጂ ይቀይረዋል። ይህን ካደረገ በኋላ ዜን የጄኔሬተሩ ደግሞ ፋንክሽን ሊሆን የሚችለው ምንድን ነው? ቀጥታ ያን ያገኘውን የሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ ኮንቨርት ያደርግልናል ማለት ነው። እዚሁ ጋር እንደምታዩት ጄኔሬተርም አንዱ የዚህ ኮምፖነንት ኦፍ ሃይድሮ ፓወር ነው። ቤዚክ ኮምፖነንት ኦፍ ሃይድሮ ፓወር ከሆነ ውስጥ ደግሞ የፓወር ሃውስ የምንለው ነው። የፓወር ሃውስ ውስጥ ሶስት ነገሮች አሉ፣ ተርባይን፣ ጄኔሬተር እና ትራንስፎርመር ነው። ስለዚህ ተርባይኑ እንዳልኳችሁ ውሃን በመጠቀም የውሃን ኢነርጂ ሃይድሮሊክ ወተርን በመጠቀም ወደ ሜካኒካል ነው። ሜካኒካልን ደግሞ ወደ ኤሌክትሪካል ደግሞ ጄኔሬተር ኮንቨርት ያደርግልናል ማለት ነው። 18ኛ ጥያቄ ዘ ወተር ሃመር ኢን ሃይድሮ ፓወር ፕላንት ኦከርስ ዲው ቱ ነው የሚለው። እንግዲህ ወተር ሃመር የምንለው በዋነኛነት የዚህ የተርባይኑ ጌት ከመዘጋት ጋር ተያይዞ ውሃዎች በኮንዲቱ አማካኝነት ወደዚህ ወደ ተርባይኑ ይገባሉ። የዛን ሰዓት ወተር ሃመር ኦከርድ ያደርግብናል። ሶ ያን ወተር ሃመር ሪዲዩስ ለማድረግ አንዳንዴ ምን ኮንስትራክት ይደረጋል? የዚህ የሰርጅ ታንክ የምንለው። ይሄ ሰርጅ ታንክ ደግሞ በዋናኛነት ጥቅሙ ምንድነው? ይሄ የውሃን ሪሊፍ ወተር ፕሬሸርን ሪዲዩስ በማድረግ ዳሙ ሪሊፍ እንዲሆን ያደርገዋል ማለት ነው። ስለዚህ ወተር ሃመር የዚህ የሃይድሮ ፓወር ፕላንቱ ከመዘጋት ጋር ሎክድ ከመሆኑ ጋር ድንገት ለምሳሌ በቆሻሻ ሊዘጋ ይችላል። በተለያየ አጋጣሚ ተርባይኑ which is ሎክድ ሊያደርግብን ይችላል። እዚህ ጋር የተወሰነ ፒክቸር አለኝ። ፒክቸሩን ብታዩት ሞር ዲስክሪፕቲቭ ስለሚሆን እሱን አሳያቸዋለሁ። እንግዲህ እዚህ ጋር እቺና እቺን አሪፍ ዲያግራም አለች እንደምታያት። ሪዘርቫየር አለን፣ ኢንቴክ አለ። ይሄ ኢንቴክ ዋና ዓላማው ምንድነው? ይሄ ቆሻሻ በሚመጣበት ሰዓት እዚህ ጋር በሚገባበት ሰዓት እነዚህ ትራሽ
ትራሽ ራክ የምንላቸው ነገሮች ኮንትሮል ያደርጉልናል። ዜን ይሄን በዚህ አማካኝነት ኮንትሮል ካደረጉ በኋላ አንዳንድ ትላልቅ ሳይዞችን ሴግመንት እንዲሆኑ ካደረገ በኋላ በዚህ በፔንስቶክ አማካኝነት ወደ ተርባይኑ ይመጣል ማለት ተርባይን የምንለው ይሄ ነው። እዚህ ጋር ከመጣ በኋላ ይሄን ሮቴት ያደርገዋል። ዜን ይሄን ተርባይን ሮቴት አደረገ ማለት ጄኔሬተር በራሱ እንዲንቀሳቀስ ያደርጋል ማለት ነው። ዜን ይሄንን ጄኔሬተሩ እንዳልኳችሁ የውሃን ኤነርጂ ወደ ሜካኒካል ከቀየረልን በኋላ ተርባይኑ ዜን ጄኔሬተሩ ደግሞ ሜካኒካልን ወደ ኤሌክትሪካል ጄኔሬት ያደርግልናል። ዜን ትራንስፎርሞችን በመጠቀም ፓወር ወደ ግሪድ ወደ ሴንትራል ግሪድ ኦር ሰብ ፓርሻል ስቴሽን ከገባ በኋላ ዜን ዲስትሪቢዩት ይሆንልናል ማለት ነው። ሶ እዚህ ጋር ዋና ቤዚክ ኮምፖነንቶች አሉት ማለት ነው። ይሄ ነው ላሳያቸው የፈለኩት ነገር። ስለዚህ የዚህ መዘጋት የዚህ የተርባይኑ መዘጋት ወተር ፍሎ እንዲፈጠር ያደርጋል። እዚህ ጋር ኖክድ ሆነ ማለት እዚህ ጋር አይታችሁት ከሆነ እዚህ ጋር ፔንስቶኳ ከኢንቴኩ በመቀበል ውሃን እንደ ኮንዲት በመጠቀም ለተርባይኑ ተርባይኑን በመምታት እንዲንቀሳቀስ ያደርገዋል። እዚህ ጋር ይሄ ተዘጋ ማለት ምንም አይነት እንቅስቃሴ የለም ማለት ወተር ሃመር የምንለው ነገር ይፈጠራል ማለት ነው። ሶ የዚህ አይነት ኢፌክት ይኖረዋል ማለት ነው። ሰደንሊ ክሎዝ ከሆነ ተርባይኑ ቀጥታ ወተር ሃመር ጄኔሬት ያደርጋል ማለት ነው። ይሄን ሚኒማይዝ ለማድረግ ግን ምን ይሰራል? ፔንስቶክ ኮንስትራክት ይደረጋል ወተር ሃመርን ለመቀነስ ማለት ነው። 19ኛ ጥያቄ which component increase head in power plant ነው። እንግዲህ የትኛው ኮምፖነንት ነው ሃይድሮ ፓወር ፕላንትን እንዲጨምር ሊያደርግልን የሚችለው ነው ወይ ነው? ሄድ ኦፍ ሃይድሮ ፓወርን ዳም ነው። የዳም ሁኔታ ትልቅ በሆነ ቁጥር እንደሚታወቀው ፓወር ጄኔሬሽኑ ከፍተኛ ይሆናል ማለት ነው። 20ኛ ጥያቄ the overall efficiency of hydro power plant is a product of ይታወቃል። የተርባይን እና የጄኔሬተር ኤፊሽንሲ ሲሙሌሽን ነው አውትፑት ነው ሃይድሮ ፓወርን ጄኔሬት እንዲያደርግ የሚያደርገው። ምክንያቱም የሁለቱ መልቲፕላይድ የሆነ ኤፊሽንሲ ዜን ፓወር ኤፊሽንትሊ ፕሮዲውስ ማድረግ እንችላለን ማለት ነው። 21ኛ ጥያቄ the efficiency of hydro power plant is increase እንግዲህ የዚህ የሃይድሮ ፓወርን የማምረት አቅም እንዲጨምር ከሚያደርጉ አንዱ ነገሮች ምንድን ናቸው? ሄድ ኢንክሪዝ ነው። ሄድ ኢንክሪዝ የዳሙ ሄድ ከፍ ሲል በዋነኛነት የሃይድሮ ፓወር ጄኔሬት ያደርግልናል ማለት ነው። ፔልቶን የሚባል ተርባይን ሞስት ኦፍ ዘ ታይም የምንጠቀምበት ነገር ነው። ሃይ ሄድ አለው፣ ሎው ዲስቻርጅ አለው። ቤዝድ ኦን ዜር ሲዩቴቢሊቲ ልንመርጠው እንችላለን ማለት ነው። ስለዚህ ፔልቶን ተርባይን የምንለው አለ፣ አነስተኛ ዲስቻርጅ አለው፣ ከፍተኛ ሄድ አለው። ይሄን እንዳስፈላጊነቱ ሲዩቴቢሊቲውን ልንመርጥ የምንችልበት ሁኔታ ይኖራል። የተርባይን አይነት ነው። ሌላኛው ካፕለን የሚባል የተርባይን አይነት ነው። ይህም በተመሳሳይ ምን አይነት ፕሮፐርቲ ያለው ሎ ሄድ ፕላንት ነው ማለት ብዙም ከፍተኛ የሆነ ሄድ የለውም። ያ ማለት አነስተኛ የሆነ ፓወር ጄኔሬት መጠቀም ካሰብን ለእንደዚህ አይነት ዓላማ እንጠቀማለን ማለት ነው። ካፕለን ሶስተኛው እና የመጨረሻው ኮምፖነንት ኦፍ ሃይድሮ ፓወር ነው። እንግዲህ ፔንስቶክ ለምን ይጠቀማለን የምንለው ነገር ከዚህ ከኮንቬይ ቱ ኮንዲት ከምንለው ውስጥ አንዱ ፔንስቶክ ነው። እንዳልኳችሁ ፎር ሪሊፍ ነው። ፕሬሸርን ሪሊስ በማድረግ ሪሊፍ ይሰጠናል ማለት ነው። ስለዚህ ኖ ዌይ ፔንስቶክ ኮንዲት ነው። ሶሪ ሌላኛው ፓርት ነው የመጨረሻው ፓርት 3 ኮምፖነንት ኦፍ ሃይድሮ ፓወር ነው። ይሄ ሃይድሮ ፓወር ከምንለው ኮምፖነንት ኦፍ ሃይድሮ ፓወር ከምንለው ክሬቲንግ ሄድ ኮንዲት ቱ ኮንቬይ ቱ ኮንዲት፣ ሶስተኛ ደግሞ የዚህ የፓወር ሃውስ የምንለው ነው። ከዛ ውስጥ አንዱ ኮንቬይ ቱ ኮንዲት የምንለው ፔንስቶክ ነው። እንግዲህ ፔንስቶክ እንዳልኳችሁ ውሃን በመቀበል ቲዩ which is carry water from reservoir to turbine በቃ ከሪዘርቫየር በመውሰድ ወደ ተርባይኑ ትራንስፈር ያደርግልናል ማለት ነው። የዚህ ፔንስቶክ አንዱ ጥቅም ይሄ ነው። ይሄ ሰርጅ ታንክ ምንለው ደግሞ በዋነኛነት which is reduce ያደርግልናል። ይሄ ቀደም ያልኳችሁ ወተር ኢፌክት ሃመር ኦከርድ እንዳያደርግብን ይሄን በመጠቀም which is water pressure-ን reduce ያደርግልናል። ያ ማለት ለስትራክቸራል ዳሙ ሪሊፍ ይሰጠዋል ማለት ነው።
ድራፍት ቲዩብ የምንለው በዋነኛነት ይሄ የድራፍት ቲዩቡ ሪከቨሪ ኦፍ ካይኔቲክ ኤነርጂ ነው። ያ ማለት ተርባይኑ በደንብ ካንቀሳቀሰ በኋላ የወተርን ቬሎሲቲ ስፒድን ሪዲዩስ በማድረግ ወደ ኢንቴክ ወደ ሪቨር እንዲገባ የሚያደርግበት አንዱ መንገድ ነው። ያ ማለት ሪዲዩስ ኦፍ ኤግዚት ቬሎሲቲ ኤንድ ሪከቨር ፓርት ኦፍ ካይኔቲክ ኤነርጂ ኢምፕሩቭ ተርባይን ኤፊሽንሲው ኢምፕሩቭ የሚያደርግልን ነው። ምክንያቱም ተርባይኑን በደንብ ካንቀሳቀሰ በኋላ ዜን ዘኔክስት አገልግሎቱ ሊሆን የሚችለው ኤግዚት ኦፍ ፍሎ ነው እንዲወጣ ይደረጋል ማለት ነው ያው አካል። ያ ማለት ደግሞ ተርባይኑ በራሱ ሰዓት በሚንቀሳቀስ ሰዓት ከፍተኛ የሆነ ሙቀት ጄኔሬት እያደረገ ይመጣል። ያ ማለት ኤፊሽንሲውን ያ ድራፍት ቲዩብ የምንለው ነገር ባይኖር ኤፊሽንሲውን ድሮፕ ያደርግብናል፣ ሌላ ዳሜጆች ያመጣል። ለዚህ ያ የሞቀውን ሮቴት አድርጎ በፍሪክሽን አማካኝነት የሞቀውን ውሃ ሮቴት አድርጎ ወደ እንደ ኤግዚት ወደ ካናል ቴል ወተሩ ከለቀቀ በኋላ ወደ ሪቨሩ እንዲወርድ ካደረገ በኋላ ሌላ ሲዩቴብል የሆነ ውሃ ደግሞ እንደገና ይመጣል። ያንን ሮቴሽን ያስቀጥለዋል ማለት ነው። ሌላ በፓርት ኢሪጌሽኖችን ለማየት እንሞክራለን። እንግዲህ እስካሁን ባያችሁት ደግሞ ደስተኛ እንደምትሆኑ ተስፋ አረጋለሁ። አሁን በየሳምንቱ ነበረ የምለቀው ይህን ቪዲዮ፣ ግን አሁን ካለው ጊዜ አንጻር ቶሎ በሳምንት ሳይሆን በሁለት ቀን 3 ቀን የፈጠነ ጥያቄዎችን በማዘጋጀት ወደ እናንተ ሪሊዝ አደርጋለሁ። በቀጣይ ዲፈረንት ታይፕስ ኦፍ ሃይድሮሊክን ኢሪጌሽን እና የተወሰኑ የቀሩኝ ፓርቶች አሉ። እነሱን አንድ ላይ ኮምባይን በማድረግ ወደ እናንተ ምለቅ ይሆናል። መልካም ጊዜ። ሰላም ቻው።